ጋር ስለ ጊዜ የተነጋገርነውን አድምጣቸዋል። አሁን ደግሞ ትንሽ ነገር ለመጨመር ነው። የጋይኒኮሎጂ እና ኦብስቴትሪክስ ሐኪሞች እንደሚነግሯችሁ አንድ ልጅ የሚወለደው ትክክለኛው ጊዜ በአብዛኛው ከ37 እስከ 40 ሳምንት ነው። እንደ ጥሩ የሚባለው ጊዜ ከ37 እስከ 40 ሳምንት ነው። ከ37 ሳምንታት በፊት ከተወለደ ልጁ ፕሪተርም ይባላል፣ ቀደም ብሎ ስለተወለደ። ከ42 ሳምንት በኋላ ደግሞ ከሆነ ፖስተርም ይባላል፣ ጊዜውን አሳልፎ የመጣ ማለት ነው። አሁን ችግሩ ምንድን ነው? ፕሪተርም ከሆነ ቀድሞ ከተወለደ፣ በተለይ በጣም ከቀደመ ወደ 34 ወደ 32 ሳምንት ሆኖ ከተወለደ ልጁ ብዙ ችግሮች ይገጥሙታል። ለምሳሌ ለኢንፌክሽን ይጋለጣል። ጆንዲስ የሚባለው ነገር ይመጣበታል። አይኑ ቢጫ ይሆናል፣ ሰውነቱ ቢጫ ይሆናል። ሳምባ ላይ ያሉ ሰርፋክተንት የሚባሉ ነገሮች አሉ። እነሱ በበቂ መጠን አይኖሩም። ስለዚህ ሳምባው በደንብ ኤክስፓንድ ለማድረግ የሚረዱ ናቸው። እሱ አይኖሩም እና ልጁ ይሰቃያል፣ እናትም ትሰቃያለች። ያለ ጊዜው ሲወለድ፣ በተለይ በጣም ሲቀድም 34 በፊትም ሲሆን ማለት ነው። 37 በፊት ፕሪተርም ነው፣ ግን በጣም ሲቀድም ደግሞ ችግሮቹ ይበዛሉ። 40 ካለፈና በተለይ ደግሞ 42 ካለፈ ደግሞ ሌላ ችግር ይፈጠራል። ችግሩ ምንድን ነው? ሕፃን ልጅ ሲወለድ ይሄ የጭንቅላታችን አጥንቶች ሱቸር ይባላል እና እነሱ አይዘጉም፣ አይገጥሙም እና አጥንቶቹ ኦቨርላፕ አድርገው አንዱ በአንዱ ላይ ተደራርቦ ነው የሚወለደው። በማህፀን ሲያልፍ ጭንቅላቱ ትንሽ የሚሆነው እንደዛ ነው። 42 ሲያልፍስ እነዚህ አጥንቶቹ ማህፀን ውስጥ ይገጥማሉ። ስለዚህ በማህፀን በሚያልፍበት ጊዜ ልጁ እነዚህ አጥንቶች አንዱ በአንዱ ላይ ተደራርበው ጭንቅላቱ ትንሽ አይሆንም፣ እንዳለ ነው የሚሆነው። ስለዚህ ወሊድ ላይ ችግር ያጋጥማል፣ ትከሻ ይሰበራል፣ ኮምፕሊኬሽን ይመጣል። ወይ በሲዜሪያን ሴክሽን ካልሆነ አይሆንም፣ እንዲሁ በኖርማል ከሆነ። ስለዚህ ምንድነው መሆን ያለበት? በትክክለኛው ጊዜ ነው መወለድ ያለበት። ነጥቤ ምንድን ነው? ያለ ጊዜው አንዳንድ ነገሮችን ለማድረግ ስትሞክሩ ኮምፕሊኬሽን ታመጣላችሁ፣ ጣጣ ታመጣላችሁ። ልክ ልጁ ጆንዲስ፣ ኢንፌክሽን፣ ሰርፋክታንት ማነስ እንዲህ እንዳለው አንድ ነገርን ያለ ጊዜው ከጊዜው ቀድማችሁ ካደረጋችሁት ችግር ውስጥ ትገባላችሁ። ከጊዜው ደግሞ ካለፋችሁና ማድረግ ባለባችሁ ጊዜ ሳታረጉ ጊዜውን ካሳለፋችሁ ደግሞ አሁንም ሌላ ችግር ይመጣል። ስለዚህ ምንድነው መደረግ ያለበት? ማድረግ ያለባችሁን ነገር በጊዜው አድርጉት። ጊዜን ማወቅ ጥበብ ነው። የትኛው ጊዜ ላይ ምን ማድረግ እንዳለባችሁ ለይቶ ማወቅ ጥበብ ነው። ስለዚህ ማድረግ ያለባችሁን ጊዜውን ለዩ። ይሄ ጊዜ ለኔ ምንድነው ብላችሁ ጠይቁ። በዛ ጊዜ ላይ ምንድነው ማድረግ ያለብኝ ብላችሁ ጠይቁ። በትክክለኛው ጊዜ ላይ ትክክለኛ ነገርን አድርጉ። ጊዜ ሲለወጥና ሌላ ጊዜ ደግሞ ሲመጣ አሁንም ጊዜው ምንድነው ለኔ ብላችሁ ጠይቁ። በትክክለኛው ጊዜ ላይ ትክክለኛውን ነገር አድርጉ። ከጊዜው አትቅደሙ፣ ጊዜውንም አትለፉ። ነገርን በትክክለኛው ጊዜ አድርጉ። የዛ ጊዜ ፈጣሪም ይረዳችኋል። በጊዜው ውብ አድርጎ ነገርን ሁሉ ይሰራል። ግን በዚህ ላይ ብዙዎች አንድ ጥያቄ ሊጠይቁ ይችላሉ። ጊዜው እንዴት ላውቅ እችላለሁ ብለው ይጠይቃሉ። አንደኛ ልባችን ይነግረናል። ኢንቱዊሽን የሚባለው ነገር እኮ በጣም የሚመሰክርልን ነገር ነው። ልባችን ያውቃል። ጊዜው ሲመጣ ልባችን ያውቃል። ሁለተኛ ሰርከምስተንስስ፣ በዙሪያችን ያሉ ሁኔታዎች ደግሞ ያንን ይናገራሉ፣ ያሳውቁናል። ስለዚህ ልባችን እናዳምጣለን፣ የሰዎችን ምስክርነት እናዳምጣለን፣ ሁኔታዎች ደግሞ ይናገራሉ። ለምሳሌ አንድ ሰው አንድ ቦታ ተቀጥሮ እየሰራ ግን ወጥቶ የራሱን ድርጅት መክፈት ይፈልጋል። ከጊዜው ከቀደመ ልቡ ሳይነግረው ሁኔታዎች ሳይመሰክሩለት በገንዘብ ሳይዘጋጅ የራሴን ስራ ሊጀምር ብሎ ከወጣ ደህና ደሞዙን ወጥቶ ስቃይ ያያል። በጊዜው ግን በትክክለኛው ሰዓት ሴቭ አድርጓል፣ ተዘጋጅቷል፣ ሁኔታዎችን አመቻችቷል። ያ ጊዜው ሊሆን ይችላል። ልባችን ይመሰክርልናል፣ በዙሪያችንም ያሉ ነገሮች ይመሰክሩልናል ለማለት ነው። አመሰግናለሁ።